ለዚህ ቤተክርስቲያናችን ለልጆቿ የምታስተምረው ትምህርት ስርና መሰረት ያለው መነሻና መድረሻ ያለው ነው። ስለዚህ ቤተክርስቲያን በዓለመ መላእክት ተጀመረች ወይም ተመሰረተች በጽናት ብላ ታስተምረናለች። ሁለተኛው ደግሞ ቤተክርስቲያን ከአዳም መፈጠር ጀምሮ ማለት ቤተክርስቲያን ከአዳም መፈጠር እስከ ሐዲስ ኪዳን መግቢያ እግዚአብሔር ሰውን በመልኩና በምሳሌው ከፈጠረበት ጊዜ ጀምሮ ሰውን በመልኩ በምሳሌው ከፈጠረበት ጊዜ ጀምሮ ምስጋናው ያቋረጠበት ጊዜ የለም። ከአዳም መፈጠር እስከ ሐዲስ ኪዳን መግቢያ ድረስ በሁለት ከፍለው አበው ሊቃውንት ያስተምሩናል። በሁለት ይከፍሉታል። በሁለት የሚከፍሉት አንደኛው ሕገ ልቡና የሚለው ሕገ ልቡና ማለት የተጻፈ ነገር ሳይኖር የሚታይ የሚዳሰስ ነገር ሳይኖር ብዕር ሳይቀርጹ ብራና ሳይዳምጡ የሰው ልጅ በዓይኑ እያየ በእጁ እየዳሰሰ የሚያነባቸው ነገሮች ሳይኖር በህሊናቸው በልቡናቸው ሰሌዳ ላይ እግዚአብሔር ሕጉን የጻፈበት እውነቱን የጻፈበት ሐቁን የጻፈበት ሰዎችም የፈጠራቸው እግዚአብሔር መሆኑን የሚያውቁበት የሚረዱበት ሕገ ልቡና ይባላል። በዚህ ጊዜ ቤተክርስቲያን በሰዎች ልቡና መንፈሳዊና አእምሮአዊ ሕግ ላይ የተመሰረተች ነበረች። እናስተውል፣ መንፈሳዊና አእምሮአዊ ሕግ ላይ የተመሰረተች ናት። ሕገ ልቡና በሰዎች ልቡናና አእምሮአዊ ላይ የተመሰረተች ነች። እንደ ታላቁ ሰው አብርሃም ፈጣሪያቸውን የማወቅ ፍላጎት ያላቸው በሕገ ልቡና አብርሃም ፈጣሪውን የሚያውቀው በሕገ ልቡና ነው። በሕገ ልቡና ሕግ ሳይኖርና ሳይጻፍ ለአምላካቸው ወይም ደግሞ የሚገዙበት በልባቸው ሰሌዳ ላይ እግዚአብሔር ጽፎ እውነቱን እንዲያውቁ ያደረገበት ሕገ ልቡና ይባላል። ይህም ሕገ ልቡና ሲባል ሰዎች ፈጣሪያቸውን በዚህ መልኩ ያውቁት ነበር። በዚህ መልኩ ያውቁታል። ሕጉም መንፈሳዊና አእምሮአዊ ሕግ ነው። ለዚህ ሕግ ሁሉ ተገዢ ይሆናሉ። ሰዎቹ ተገዢ ይሆናሉ። ከስርዓቱና ከልቡናቸው ሕግ ደግሞ ሲያፈነግጡ መቅሰፍት ይመታቸዋል። ከልቡናቸው ሕግ ሲያፈነግጡ መቅሰፍቱ አይለቃቸውም። ለዚህ በዛ ትክክለኛ ሕግ ይመራሉ። ዘፍጥረት ምዕራፍ 6 ቁጥር 9 ላይ ተመልከቱት። ይሄን ያፈነገጡት እንዴት መቅሰፍት እንደሚያገኛቸው። ብዙዎች እግዚአብሔርን ሕግ የሚተላለፉ ቢኖሩም የልቡናቸውን ትእዛዝ የሚጠብቁ ደግሞ እንደ ጻድቁ ኖህ ያሉ እንደ ልጆቹ ሚስቶች ያሉ ሰውን ከመቅሰፍት የሚታደጉ አይጠፉምና የልቡናን ሕግ መጠበቅ የመጀመሪያው ትእዛዝ ነው። በውስጥ ሰው ይከሰኛል፣ ሰው ምን ይለኛል፣ ሰው ይቆጣኛል ሳይሆን በልቡናችን እግዚአብሔር ያስቀመጠውን እውነት እግዚአብሔር የጻፈልን ሐቅ የሰው ልጅ ነውና ሰው አይምሮ አለውና ከእንስሳት ይለያልና ሰው ሳይፈርድብን ራሳችን መርምረን ማወቅ እንዲገባን አድርጎ ፈጥሮናል። እግዚአብሔር የተመሰገነ ይሁን። መልካሙ ሕግ እየተባለ ይጠራል። ሕገ ልቡና መልካሙ ሕግ። ይህንንም ሕግ ለሚድኑት ሰዎች እግዚአብሔር ቦታ እንዳለው ፈጣሪያቸውን ለሚያውቁ ሰዎች እግዚአብሔር የማዳን ጥበቡ ረቂቅ እንደሆነ በዘፍጥረት ምዕራፍ 7 ቁጥር 1 ላይ ለዚህ ነው ጌታችን ኢየሱስ ክርስቶስ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም መጣው እንጂ ለመሻር አልመጣውም እያለ የሚናገረው በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ያለውን ቃል መመልከት ያስፈልጋል። ለዚህ ሕጉ ምን ይባላል? መልካም ሕግ እየተባለ ይጠራል። የትኛው ሕግ? ሕገ ልቡና። ሕገ ልቡና መልካም ሕግ እየተባለ ይጠራል። የሰዎቹም ዕድሜ ረጃጅም ነው። 966 ዕድሜ የኖሩበት እነ ማቱሳላ። እዚህ መልካሙ ሕግ እየተባለ የሚጠራው የሕግ ነው ማለት ነው።